ወይዘሮ ፈትለወርቅ ትላንት ተፈናቃዮችን ሰብስበው ንግግር አድርገው ነበር። ተፈናቃዮቹ ማለት የፕሬዝዳንቱን ጽሕፈት ቤት ሰብረው የገቡት ማለት ነው። ስለነሱ ትንሽ አውርተናል ባለፈው። ወይዘሮ ፈትለወርቅ እነዚህን ተፈናቃዮች ሰብስበው በትግረኛ አንዳንድ ንግግሮች አድርገው ነበር። ከነዛ ንግግሮቻቸው ውስጥ አንድ ሁለቱ በጣም መነጋገሪያ ሆነዋል። በእኔም እምነት ሊያነጋግሩም ይገባል ባይ ነኝ። አንዳንድ ሰዎች የሰጧቸውን አስተያየቶች ሰምቻለሁ። እኔ ግን ትንሽ ለየት ባለ አይነት መልኩ ባየው እወዳለሁ። አንደኛው ያነሱት ነገር የኢትዮጵያ መንግስት ኤርትራ የያዘችው መሬት አለ ከዛ ትልቀቅ እያለ እየተናገረ ያለው ኤርትራን ለመውረር ስለፈለገ ነው የሚል ንግግር አድርገዋል። ምን ኤርትራ ሰራዊት ትግራይ ክልል ውስጥ አለ፣ በኃይል የያዛቸው ቦታዎች አሉ እና የኢትዮጵያ መንግስት የኤርትራ መንግስት እነዚህን አካባቢዎች ለቆ መውጣት አለበት ብሎ እየጠየቀ ያለው ኤርትራን ለመውረር ስለፈለገ ነው እንጂ በዚህ ጉዳይ ላይ ደጋግመን ስንናገር ነበረ። ያዛን ጊዜ መልስ አልሰጠም። የዛን ጊዜ ያ በአልጀርስ ስምምነት የተሰጣቸው ቦታ ላይ ነው ያሉት ይል ነበር። አሁን ግን እያነሳ ያለው ለዛ ነው ለመውረር ፍላጎት ስላለው ነው የሚል ንግግር አድርገዋል። እንግዲህ የትኛው ባለስልጣን እንደዛ እንዳለሳቸው ባይጠቅሱም ግን አይ ቲንክ አምባሳደር ዲና ሙፍቲን ይመስለኛል። አምባሳደር ዲና ሙፍቲ ዓለም አቀፉ ማህበረሰብ ኤርትራ ከኢትዮጵያ ግዛት ለቆ እንዲወጣ ጫና እንዲያደርጉ ጥሪ አስተላልፈዋል። የምናተኩረው ግን ያው ወይዘሮ ፈትለወርቅ ንግግር ላይ ነው። አንደኛ የወይዘሮ ፈትለወርቅ ይሄ ንግግር አይ ቲንክ በተሳሳተ ግንዛቤ ላይ መሰረት ያደረገ በተሳሳተ ግንዛቤ ላይ ሁለት የተሳሳቱ ግንዛቤዎች ያሉ ይመስለኛል። አንደኛው የኢትዮጵያ መንግስት በግልጽ ኤርትራ ለቃ እንድትወጣ እየጠየቀ ነው የሚባለው ነገር በዛ መልኩ ይጠየቃል መሰለኝ። አምባሳደር ዲና ሙፍቲ ያስፈጻሚው አካል አይደሉም። ፓርላማ ውስጥ አንድ ቋሚ ኮሚቴ አለ፣ እዛ ውስጥ እንቅስቃሴ የሚያደርጉ ናቸው። ያ ማለት የኢትዮጵያ መንግስት የኤርትራ መንግስት ለቆ እንዲወጣ ፍላጎት የለውም ማለት አይደለም። ግን ቢያንስ አሁን ላይ እንደዛ በግልጽ ያለ አይመስልም። አንድ ሁለተኛ ነገር የተሳሳተው ግንዛቤ የአልጀርስ ስምምነት ላይ ነው ያሉት ብሏል የኢትዮጵያ መንግስት የሚባለው። እንደዛም አላለም። ጥያቄው ሲቀርብ ጠቅላይ ሚኒስትሩ ነው ያሉት። ይሄንን አስተውሳለሁ። በአልጀርስ ስምምነት በተፈቀደላቸው ቦታ ላይ ይሁኑ አይሁኑ አጣርተን ከዛ በኋላ የምናሳውቃችሁ ይሆናል የሚል ከሆኑ አይ በተሰጣቸው በራሳቸው ቦታ ላይ ናቸው ሊሉ፣ ካልሆኑም ደግሞ እሱን ጥቅሰው የሚያደርጉትን ሊያደርጉ ነው የተናገሩት። እንደዛ ነው የተናገሩት። እነዚህ ንግግሮች ማለትም ይሄ ግንዛቤ መስተካከል ያለበት ይመስለኛል። እሳቸው ሲናገሩ ማነው ወይዘሮ ፈትለወርቅ ስትናገር በወቅቱ እኛ ስንጠይቅ እንዲህ እንባል ነበረ ያሉትም እውነት ለመናገር ስህተት ነው። ስህተቱ ምንድነው? ወይዘሮ ፈትለወርቅ ስለፈለጉ አይደለም የሚደረገው። ይሄ በነገራችን ላይ የእሳቸው ብቻ ሳይሆን የብዙዎችም ስህተት ነው። የብዙ በተቋም ውስጥ ያለ ትላንተኛ ይሄንን ስንል ነበር። መንግስት የዛን ሰዓት እንዲህ ሲል ነበር፣ አሁን ግን ለራሱ ሲጠቅመው አመጣው አይነት ነገር።
ጠያቂ ስትሆንና አስፈጻሚ ስትሆን የተለያየ ነው። ስትጠይቅ ነገሩን ስለፈለክ ብቻ ልትጠይቅ ትችላለህ። ያ የጠየቅከውን ነገር ግን መልስ ለማስገኘት ወይም ደግሞ ለማግኘት ግን ስራ የሚፈልግ ነገር አለ፣ ትፈጽማቸው ተግባራቶች አሉ። ለዛ ደግሞ አቅም፣ ድክመት፣ ኦፖርቹኒቲ፣ ስጋቶችን ብዙ ነገሮች ታስባለህ። ስለዚህ አንተ በጠየቅ ጊዜ አስፈጻሚው አካል ያንን አላደረገልህም ማለት ያኔ ማድረግ ፍላጎት የለውም ማለት አይደለም። ምናልባት ጊዜ እየጠበቀ ነው፣ ወቅት እየጠበቀ ነው፣ ሁኔታዎችን ገምግሞ ራሱን ገምግሞ ምናልባት እንደዛ አድርጎም ሊሆን ይችላል። እንደዛ መረዳት ተገቢ ነው። ለሁለት ዓመት ያህል መልስ አልተሰጠንም ነበረ፣ አሁን መልስ መስጠት የፈለገው ወይም ይሄን እያሉ ያሉት ለመውረር ነው የሚል ድምዳሜ ላይ ለመድረስ ይሄንን ለሁለት ዓመት መልስ አልሰጠም መባልን ወይም ደግሞ እሱን አለመስጠቱን ምክንያት ማድረግ ስህተት ነው። ምክንያቱም በዛን ወቅት መልስ ያልሰጠው ምናልባት መልስ መስጠት የሚያስችል አቅም ስለሌለው፣ መንግስት ደግሞ መልስ ሲሰጥ በተግባር ነው እንጂ እንደ አክቲቪስት ዝም ብሎ አያወራም። በተግባር ነው እንደዚህ አይነት ጉዳይ መልስ የሚሰጠው። ስህተትን መሰረት ያደረገ ነው ልል ፈልጌ ነው። አንድ በጣም ግን የገረመኝ ሌላው በዚህ ንግግር ውስጥ የኢትዮጵያ መንግስት ወራሪ ነው፣ የኤርትራ መንግስት ተወራሪ ነው። የኢትዮጵያ መንግስት የመውረር ፍላጎት ያለው ነው፣ የኤርትራ መንግስት ያለመወረር ስጋት ውስጥ ያለ ነው። ወይዘሮ ሞንጆሪኖ የኢትዮጵያ መንግስትንና የኤርትራን መንግስት በዚህ አይነት መልኩ ያቀረቡት የእሳቸው የወይዘሮ ፈትለወርቅ መንግስት የመውረር ፍላጎት ያለው፣ ያኛው ደግሞ የመወረር ስጋት ያለበት። ተውትና ፍላጎትም ስጋትም ነገ ከነገ ወዲያ የሚገለጡ ጉዳይ ናቸው፣ ወይም ወደፊት የሚገለጥ ጉዳይ ነው። በተጨባጭ ግን የኤርትራ መንግስት የኢትዮጵያን መሬት ወሯል። እሳቸው ይሄንን ያውቃሉ። በንግግራቸውም ውስጥ ይሄ ይንጸባረቃል። ይሄን እየጠየቁ ያሉት ይላሉ ቢያንስ ምን ማለት ነው? ቦታዎቹን በኃይል ተይዘዋል ማለት ነው። ቦታዎቹ ይለቀቁ የሚሉት አሁን ላይ እያሉ ነው የተናገሩት። ስለዚህ በኃይል መያዛቸውን እየተናገሩ የኤርትራ መንግስት ወራሪ ነው። በተጨባጭ ዛሬ ላይ ወራሪ የሆነውን አካል የመወረር ስጋት አለው ብለው ነው የሚያቀርቡት። የመወረር ስጋት አለው ብለው ነው የሚያቀርቡት። እና የኢትዮጵያ መንግስት ደግሞ የመውረድ ፍላጎት ያለው አካል። ወይዘሮ ሞንጆሪኖ በነገራችን ላይ የኢትዮጵያ መንግስት እሳቸው እንዳሉት የመውረድ ፍላጎት ሳይሆን ቢያንስ ከኤርትራ መንግስት ጋር ጦርነት ውስጥ የመግባት ፍላጎት ቢኖረው ሉዓላዊነትን ጥሷል ከማለትም ውጪ ሌሎች ምክንያቶች አሉት። ቢያንስ ከወይዘሮ ሞንጆሪኖ ጋር ተገናኝቶ ያሲራል። ለዛም በቂ መረጃ አለ። እሱ በቂ ነው። በበቂ መረጃ የሚታወቅ ታጣቂዎችን የኤርትራ መንግስት የሚያደርገው እርዳታዎች አሉ። በግልጽም ደግሞ አደባባይ ላይ ወጥቶ ፕሬዝዳንት ኢሳያስ አፈወርቂ ጦርነት አውጇል። በቂ ነበር። እሱ ግን የገረመኝ እሱ የኢትዮጵያን ከሳሽ ማን ነው? የመውረር ፍላጎት ያላት የኤርትራ መንግስት የመወረር ስጋት ያለው ግን በተጨባጭ ግን ወራሪው የኤርትራ መንግስት ነው። በራሳቸው ንግግር ውስጥም እንደተንጸባረቀው ይህን ያነሳሁት ለመሰላችሁ የኢትዮጵያ መንግስት ሉዓላዊነቴን ማስከበር አለብኝ ሲል ማሰብ ያለበት ቅድም እንዳልኳችሁ አቅሙን ብቻ አይደለም፣ ወቅቱን ምናምን ብቻ ሳይሆን እነ ወይዘሮ ሞንጆሪኖስ ምን አይነት ሚና ሊኖራቸው ይችላል የሚለውንም ከግምት ማስገባት አለበት ማለት ነው። ከግምት ማስገባት አለበት ማለት ነው። ምክንያቱም የወይዘሮዋ ንግግር አሰላለፋቸው ከማን ጋር እንደሚሆን እና የኢትዮጵያ መንግስትን መተባበር እንደማይሆን በግልጽ
መተባበር አይደለም፣ እንደውም ሊወጉት ሁሉ እንደሚችሉ እንጠቁም። ስለዚህ አቅም አለኝ ብቻ ተብሎ ሉዓላዊነት ለማስከበር አይኬድም ማለት ነው። እነ ወይዘሮ ሞንጆሪኖ ምን ሊያደርጉት እንደሚችሉ ማስተላለፋቸው ከማን ጋር ሊሆንም እንደሚችል ከግምት ውስጥ ማስገባት መቻል አለበት ማለት ነው። አይ ቲንክ ያንንም ከግምት ስላስገባ ይመስለኛል በይፋ የኤርትራ መንግስት ከያዝከው አካባቢ ለቀው ውጣ የሚል ጥያቄ ያቀረበለት። ይህንንም ከግምት ማስገባት አለበት ማለት ነው። የኢትዮጵያን መንግስት ሉዓላዊነቴን ወይም ደግሞ በኃይል የተያዘብኝን ቦታ ልታስለቅቅ ይገባል ግዴታ ነው ብሎ የሚናገረው አካል ነገ ከነገ ወዲያ የኢትዮጵያ መንግስት ያን ለማድረግ ቢሞክር እንደ ወራሪ የሚያየው አካል ወራሪ ነህ ብሎ የሚከሰው አካል ነው። የሰው ሀገር ወረርክ የሚለው ይሄ በጣም የሚገርም ነው። ወይዘሮ ሞንጆሪኖ የኛ አካባቢ ነው የሚሉትን ቦታ የማስለቀቅ ኃላፊነት ያለበት አካል ለማስለቀቅ ቢሄድ ወይዘሮ ሞንጆሪኖና በግብረ አበሮቻቸው መካከል በኩል እንደ ወራሪ ነው ሊወር ነው የመጣው። በብዙ አይነት መልኩ ተረጎም የሚችል ኦኬ። እንደዚህ ነው እንደ ወይዘሮ ሞንጆሪኖ ነው አሁን በትክክልም እነዚህን አካባቢዎች ለማስለቀቅ ሳይሆን የመውረር ፍላጎቱን ለማሳካት ነው ተብሎ ከታሰበ እንደዛ አይነት ፍላጎት ስላለው አንተባበረውም አይነት ነገር ከተባለ ምክንያቱም ኤርትራ ልትወረር አይገባትም ብሎ አስቦ ይመስለኛል። ኦኬ በሳቸው አእምሮ ደግሞ እናስብ። በሳቸው በወይዘሮ ሞንጆሪኖ አእምሮ እናስብና ኤርትራ የያዘቻቸውን አካባቢዎች አንጠይቅም፣ ብንጠይቅ መንግስት እሱን ጥያቄ እንደሰበብ ቆጥሮ ኤርትራን የመውረር ፍላጎቱን ያሳካበታል የሚል ነገር ካነሱ ኦኬ በዚህ አይነት ሴራ ወይዘሮ ሞንጆሪኖ እነዚህን ጥያቄዎች ትተው አማራ ክልል ውስጥ ያሉ እነ ወልቃይትን ለምንድን ነው የሚጠይቁት? ለምንድን ነው የሚጠይቁት? ያን ኤርትራ እንዳትወረር ከሆነ አማራ ክልል ላይ እነ ወልቃይት ምናምን መምጣት አለባቸው ብለው መንግስትም ይሄን ማድረግ አለበት ብለው ነጋ ጠባ የሚጨቀጭቁት ለምንድን ነው? ለምንድን ነው? ቢያንስ አሁን ባለው አይነት ሁኔታ ከአማራ ክልል ነጥቆ ለትግራይ ክልል ይሄንን መስጠት አማራ ክልል ውስጥ ጦርነት ሊያስጀምር ወይም ደግሞ ያለውን ጦርነት ሌላ መልክ ገጽታ ሰጥቶት ሊያባብስ እንደሚችል ማናችንም የምናውቀው። ወይዘሮ ሞንጆሪኖ ኤርትራ እንዳትወረር ይፈልጋሉ። አማራ ክልል ግን ጦርነቱ እንዲባባስ ይፈልጋሉ። ኤርትራ እንዳትወረር አንጠይቅም እንዳሉት ሁላ አማራ ክልል ውስጥ ያለው ጦርነት ሌላ መልክ ኖሮት እንዳይባባስ ይሄንንም አንጠይቅም ለምን ሊሉ አልቻሉ? እሱ ነው ጸባቸው። ከማን ጋር ነው? ከማን ጋር ነው ጸባቸው? ኢትዮጵያን ገና ምንም ሳይኖር የመውረር ፍላጎት ያለው አካል አድርገው አቀረቡ። እንደገና አማራ ክልል ላይ ያሉት አካባቢዎች መምጣት አለባቸው በኃይል ይላሉ። እዛው መድረክ ላይ ነው። የኤርትራውን መንግስት የሚያነሳው ኤርትራ ላይ የመውረር ፍላጎት ስላለው። ስለዚህ እሱን አያነሱትም። የሚያነሱት የአማራውን ነው። የአማራውን ደግሞ ከስምምነትም ውጪ ስለሆነ ወይዘሮ ሞንጆሪኖ በሚፈልጉት አይነት መልኩ የፌዴራል መንግስት ላስፈጽም ቢል አማራ ክልል ውስጥ ጦርነት ነው የሚነሳው።
ኤርትራ እንዳትወረር፣ ኤርትራ ውስጥ መንግስት የሚፈልገውን አይነት ጦርነት እንዳያካሂድ እድሉን መስጠት ያልፈለጉት ወይዘሮ ሞንጆሪኖ አማራ ክልል ውስጥ ግን ጦርነት ሊያስነሳ የሚችል ተግባር የፌዴራል መንግስት እንዲፈጽም ነጋ ጠባ ነው የሚወተውቱት። ነጋ ጠባ ነው የሚወተውቱት። ለዚያውም ከስምምነቱ ውጭ አከራካሪ ቦታ ብለው ተስማምተው አሁን ግን ለኛ ካላመጣ ይሄ ህወሓት አማራ ክልል ውስጥ ምን አይነት ፍላጎት እንዳለው ማሳያ ነው። ይሄ ህወሓት ጸቡ ከማን ጋር እንደሆነ ማሳያ ነው። ጸቡ ከማን ጋር እንደሆነ ሁሌም ነበር ምለው። ለምንድን ነው ኤርትራ ክልል ውስጥ ከ50 ምናምን በላይ ቀበሌ እኮ ነው የተያዘው? አይጠይቁም። መግለጫቸው ላይ ሲያነሱ ታይታችሁ አታውቁም? ምዕራብ ትግራይ ግን ሺህ ጊዜ ነው ያሉት። ሺህ ጊዜ ይሄን እኮ ቢያደርግ አማራ ክልል ውስጥ ጦርነት ሊነሳ ይችላል። ስለዚህ ጦርነት ከሚነሳ በሌላ አይነት መንገድ ችግሩ ጦርነት በማያስነሳ አይነት መልኩ ሊፈታ የሚችልበትን አማራጭ ለምን አናይም ሲሉ እንኳን ተሰምቷል። እዚህ ጦርነት ይነሳ እዛ ግን መሆን የለበትም አይነት ነገር ነው ወይዘሮ ሞንጆሪኖ አቋም። በሌላም አይነት መልኩ ልትወጥ ትችላላችሁ። ከኢትዮጵያ መንግስት ጋር ቢያንስ በዜግነት የሚጋሩት ማንነት አለ። ፕሪቶሪያ የሚባል ግዴታ አለ። እዛ ላይ ሊያተማመኗቸው የሚችሉ በቀጣይ የሚሰሯቸው ከፍትህም ጋር ጭምር የተያያዙ ስራዎች አሉ። ከኤርትራ ጋር የሚጋሩት ዜግነት የለም። ግንኙነት ለመፍጠር የሚያስገድዳቸው ነገር የለም። የኤርትራ መንግስትም ትግራይ ላይ የፈጸመው ነገር ትክክል እንደሆነ ነው የሚያምነው። አንድም ቀን ሲጸጸትበት ተሰምቶ አቅም አልጸጸትምም ነው ያሉት ፕሬዝዳንት ኢሳያስ አፈወርቂ። ግን የኤርትራን ፍላጎት ለማስፈጸም ብዙ የሚሰጡት ነገር አለ። ከኢትዮጵያ መንግስት ጋር ግን ያላቸውን ግንኙነት ለማሻሻል ምንም መስጠት አይፈልጉም። ምንም እነዚህ ሰዎች ጸባቸው ከማን ጋር ነው? ይህን ጠይቁ። ህወሓት ጸቡ ከማን ጋር ነው? ከኢትዮጵያ ጋር ነው ጸቡ። ከኢትዮጵያ መንግስት ጋር አይደለም፣ ከኢትዮጵያ ጋር ነው ጸቡ። ስፔሲፊካሊ ከአማራ ጋር ነው ጸቡ። ስቲል አሁን ድረስ ጸቡ ያ ነው። ፋኖ የሚለው ዝም ብሎ ከአማራ ጋር ሰላም የምትፈጥረው ወልቃይትን አምጣ እያልክ ነው ነው። ዶክተር ደብረጽዮን ባለፈው ከፋኖ ጋር ከኤርትራ መንግስት ጋር ሰላም በመፍጠር ምን ችግር አለው? ከፋኖ ጋር ሰላም የምትፈጥረው ወልቃይትን ሰጥቶ ነው? እንዴት ነው ሰላም የምትፈጥረው? ሰላም እኮ ለማምጣት መስጠት እኮ ይፈልጋል። አምጡ እያሉ ሰላም አለ እንዴ? ካላመጣችሁ እያሉ ሰላም አለ እንዴ? ጽፋቸው ከኢትዮጵያ በተለይ ከአማራ ጋር ነው አሁንም ድረስ የወይዘሮ ሞንጆሪኖ ንግግር ደግሞ ያንን ፍንትው የሚያደርገው ኤርትራ እንዳትወረር፣ አማራ ክልል ደግሞ ያለው ጦርነት እንዲቀጣጠል እዛ ጋር አይጠይቁም፣ እዚህ ጋር ይጠይቃሉ። ቢያንስ እኮ እዚህ ጋር እኮ ያለው የትም እኮ አይደለም ኢትዮጵያ ውስጥ ነው።
ራሳቸው ወይዘሮ ሞንጆሪኖ ከፈለጉ እኮ ችግር ከሌለባቸው እዛ አካባቢ ሄደው መኖርም ይችላል። እኮ በአካባቢ ችግር ከሌለባቸው ኤርትራ ውስጥ እኮ ያለው አካባቢ መኖር አይችሉም። የሌላ ኤርትራ የኔ ነው ብላ ወስዳለች። እና ብዙ መለኪያ እዩት። ጸባቸው ከአንድ አገዛዝ ጋር አይመስልም። አልቀረም ከኢትዮጵያ ጋር ያላቸው ጸብ እንደውም በደንብ ብሷል። ከኤርትራ ጋር ሰላም ለመፍጠር ፍላጎት ያሳየ ቲፒኤልኤፍ ሲንገሩኝ ከፌዴራል መንግስት ጋር ሰላም መፍጠር ለምንድን ነው ከባድ ይሆናል? ምዕራብ ትግራይን ወይም ፕሪቶሪያን ስላልፈጸመ የፌዴራል መንግስት ፕሪቶሪያ ስምምነትን ስላልፈጸመ የኤርትራ መንግስት የወረረውን 50 ምናምን ቀበሌ አካባቢ መልሶልህ ነው ከሱ ጋር ሰላም እየፈጠርክ ያለው። እዛ ጋር ይሰጣል፣ እዚህ ጋር አምጡ ይላል። ለዛ ይገዛል፣ ችግር የለበትም። ለመዋረድም ዝግጁ ነው ወደ ኤርትራ በኩል። በኢትዮጵያ መንግስት በኩል ለሚመጣ ግን የ50 ምናምን ዓመት እኮ እድሜ ጠገብ የሆንኩ ድርጅት ነኝ እንዴት እንደ አዲስ ተመዝገብ ትለኛለህ ብሎ ኩሩ ሆኖ ሊቀርብ ይፈልጋል። እዛ ጋር ግን ሲዋረድ ነው የምትሉት። እዛ ለመዋረድ ፍላጎትና ዝግጁነት አለው። እዚህ ጋር ትንሽም ነገር ለመስጠት ፍላጎት አክብሩኝ ደግሞ ይላል። ቲፒኤልኤፍ እንዲህ ይሄ ከአገዛዙ ጋር ልዩነት ስላለው አይደለም፣ ከአገዛዙ ጋር ግጭት ውስጥ ስለገባ አይደለም። በዛ መለኪያማ ከኤርትራ መንግስት ጋር ግጭት ውስጥ ገባ። ራሳቸውን ባመኑት ደግሞ ትልቁን ጥፋት አደረሰብን ደግሞ የሚሉት ሻዕቢያ ነው። ከሻዕቢያ ጋር ግን በደሉን ምኑን ሌላ ጊዜ እናወራዋለን ብሎ ለመስማማት ችግር የለበትም። የወረርካቸውን አካባቢ አልጠይቅም ለማለት ችግር የለበትም። የኢትዮጵያ መንግስት ግን ሲሆን አንተ ለሻዕቢያ ለኤርትራ መንግስት ለመስጠት የፈቀድከውን ከዛ ውስጥ በጣም ጥቂቷን ነው ማለት ለኢትዮጵያ መንግስት ለመስጠት ብትፈልግ የእውነቴን ነው ማለት ትግራይ ውስጥ ድጋሚ ጦርነት የማይጀመርበት እድል ሰፊ ፊሊፒን ይፈልጋል። መሪ ያልሆነባት ኢትዮጵያ ውስጥ ከሚኖር ለሻዕቢያ ባሪያ ሆኖ ቢኖር የሚመርጥ መሪ ሳይሆን የክልል መሪ ሆኖ ሊሆን ይችላል፣ ግን የፌዴራል ሳይሆን የክልል መሪ ሆኖ መብቱ ተቀብሎለት ምናምን ከሚኖር ሻዕቢያ ጋር ባሪያ ሆኖ ቢኖር የሚመርጥ የራሱ ድርጊት የሚያሳይ የወይዘሮ ሞንጆሪኖ ንግግር ይሄንን ነው የሚያሳይ። የኤርትራን መንግስት ለመውረር ሲፈልጉ ይህንን ይጠይቃሉ ይላል። መንግስት እንደዚህ የሚያስብ ነው ብለው የሚያስበው አእምሯቸው ወልቃይትንም እየጠየቀ ያለበት ሌላ ሴራ አስቦ ነው። እዚህ ጋር ጦርነት እንዲጀምር፣ እዚህ ጋር እልቂት እንዲኖር ከመፈለግ በሌሎችም ነገሮች ሁሉ ብናየው እንደዚህ ናቸው ቲፒኤልኤፎች። ሌላ እንዲያነሱት ነገር አለ። ከዚህ ከወልቃይት ጋር አያይዘው ክልሉን ለመቆራረስ የሚያደርጉትን ጥረት አንቀበለውም የሚል ማለት በቃ የምዕራብ ትግራይ የሚሉትን እነሱ መመለስ አለበት። እሱን አልመመለስ ክልሉን ለመቆራረስ ያላቸው ፍላጎት ነው።
እና ይሄንን አንቅ ይሄ ንግግር አንድ ነገር ያስታውሰኛል። ሰሞኑን አቶ ጌታቸው ረዳ ትግራይን እንደ ኩርድ እንዲያደርጉ አንፈቅድላቸው ያሉት እነማን? እነ ዶክተር ደብረጽዮን ትግራይን እንደ ኩርድ እንዲያደርጉ በፍጹም አንፈቅድም ያሉት ነገር እሱን እንትን ይላል ያስታውሰኛል። ይሄ የወይዘሮ ሞንጆሪኖ ንግግር ትግራይ ሁኔታዎች እንደሚቀጥሉ ከሆነ እውነት ለመናገር ሁለት ቦታ የመቆረስ እድል አለው። አቶ ጌታቸው ረዳ እንደ ኩርድ እንዲያደርጉት አንፈቅድም ያለበት ምክንያት ነው ያ እድል እንዳለ ስለታየ ነው። ወይዘሮ ሞንጆሪኖ ትግራይን አገር የማድረግ ፍላጎት አላቸው። ለዛ ነው ከኢትዮጵያ ጋር ጸብ የገጠሙት። ለዛ ነው ከአማራ ሕዝብ ጋር ጸብ የገጠሙት። ያንንም ጸባቸውን እንዲገባን አድርገው እየነገሩ ያለበት ምክንያት ሀገር የመሆን ፍላጎት ስላላቸው። በሚገርም ሁኔታ ግን አሁን ባለው ሁኔታ ከዚህ ፍላጎታቸው ጋር የትግራይ ሕዝብ አብሮ አይሄድም ስል ሁሉም ማለት አይደለም። የሚሄድ ይኖራል፣ የማይሄድም ግን ብዙ አለ። ያለውም ትግራይ ውስጥ ያለውን ሁኔታ አይንን የሚፈቅድም አይደለም። ምን አይፈቅድም። ባለፈው እንዳልኳችሁ ቲፒኤልኤፍ ትግራይ ውስጥ ብቸኛው ወሳኝ ኃይል አይደለም። በኃይልም በፖለቲካም ረገድ የሚቀናቀኑት አደረጃጀቶች እየተፈጠሩ ያ ነገር ደግሞ የእርስ በርስ ግጭት ውስጥ ሊከት ይችላል። የእርስ በርስ ግጭት ውስጥ ያ ወዴት ሊያመራ ይችላል? ኤርትራም ሲገባበት፣ የኢትዮጵያ መንግስትም ሲገባበት ትግራይ ምን ልትሆን ትችላለች? አሁን እንደምታዩት በፖለቲካው ልዩነት ምክንያት ትግራይ ውስጥ የአውራጃዊነት ስሜት ተፈጥሯል። በአብዛኛው ወደ ደቡብ ትግራይ ያለው አካባቢ ከነ ዶክተር ደብረጽዮን ጋር የመሆን ፍላጎት የለውም። ስለዚህ ሀገር ለመሆን የሚያደርጉትን የኃይል እንቅስቃሴ አይደግፍም። ሰሜኑ ወደዛ፣ ደቡብ ወደዚህ መሆን እድል አለው። ኩርድ ማለት እንደዛ ነው። ሶሪያ ላይ ያሉ ስቴትለስ የሆኑ ናቸው። ኢራን ላይ ያሉ፣ ኢራቅ ላይ ያሉ፣ አርሜኒያ ላይ ያሉ፣ ቱርክ ላይ ያሉ የተለያዩ ሀገራቶች እንደ የተካፈሏቸው ህዝቦች ናቸው። ትግራይን ሀገር ለማድረግ አሁን በጀመሩት አይነት መንገድ የሚቀጥሉ ከሆነ ከፊሉ ኢትዮጵያ ውስጥ ከፊሉ ኤርትራ ውስጥ የመሆን እድሉ ሰፊ ነው። ትግራይ አቶ ጌታቸው ረዳ እንደ ኩርድ ሊያደርጉን ሲንቀሳቀሱ ዝም ብለን አናይም እያለ ያለበት ምክንያት ይሄ ነው። በዛ ተከፋፍሏል። ከፊሉ ብልጽግናን ይዟል፣ ከፊሉ ደግሞ ሻዕቢያን ይዟል። በብልጽግናና በሻዕቢያ መካከል የሚደረገው ጦርነት አንዱን አሸናፊ አድርጎ ካልወጣ በስተቀር ትግራይ ግማሹ በኤርትራ ግማሹ በኢትዮጵያ የመያዝ እድሉ ሰፊ ነው። አሁን ያለውን ትግራይ ነው ማለት እና እውነት እንነጋገር ከተባለ እነ ዶክተር ደብረጽዮን የሚሄዱበት መንገድ ነው ክልሉ እንዲቆራረስ እያደረገ ክልሉ እንዲቆራረስ እያደረገ ያለው እነሱ እየሄዱበት ያለው ነገር። ሌላውማ የክልሉን እንዲቆራረስ በሚለው ለምሳሌ የኢትዮጵያ መንግስት የህዝብ ፍላጎት ሆኖ የፌደራል አወቃቀሩን ከቀየረው የትግራይ ክልል እኮ ሀገር እኮ አይደለም፣ እንደዚህ ሆኖ ላይ ቀጥል ይችላል። ዋናው ነገር የህዝብን ፍላጎትና ይሁንታ መሰረት አድርጎ ክልል የሚዋቀር ከሆነ
በህግ በስርዓት አብዛኛው ባመነበት ትግራይ ክልል እንዲህ ላይሆን ይችላል። እሱ ከህግ ጋር ምናምን የተያያዘ ነው። እሱን አይነት ከሆነ እያሉ ያሉት ይሄ ህግ ጉዳይ ነው። እሱን አክብሮ መኖር ግዴታቸው ነው። ነገር ግን በትክክል ግን እነሱ የሚሄዱበት መንገድ ግን ክልሉ ቢያንስ ሁለት ሀገር ላይ ሊሆን ይችላል። አሁን እነሱ የሚሉት ምዕራብ ትግራይ አማራ ክልል ውስጥ መሆኑን ነው። እንግዲህ ክልሉ ተቆረሰ ምናምን ነገር ይሄ ራሳቸውን እንደ ሀገር ስለሚያዩ ነው። ይሄ አማራ ክልል ውስጥ መሆኑ የትም እኮ አይሄድም። የት ሄደ? አማራ ክልል ውስጥ ነው። ነገ ከነገ ወዲያ የፌዴራል አወቃቀሩ ሲዋቀር ትግራይ ውስጥ ሊሆን ይችላል፣ ብቻውንም ሊሆን ይችላል። አማራ ክልል ውስጥም ደግሞ ያለው በእነሱ የመበጥበጥ ፍላጎት ነው። ለፕሪቶሪያ ስምምነት ተገዢ ባለመሆን ምክንያት ነው አማራ ክልል ውስጥ እየተዳደረ ያሉ እነዚህ አካባቢዎች ለፕሪቶሪያ ስምምነት አፈጻጸም ተባባሪ ባለመሆናቸው። ይሄ ክልል መቆራረስ ምናምን አይደለም። በትክክል ግን ክልሉ ሁለት ሀገር ላይ ሊሆን የሚችልበት እድል ሰፊ ነው። እና ወይዘሮ ሞንጆሪኖ በዚህ አይነት መንገድ የሚቀጥሉ ከሆነ እንደ ትላንቱ በሄዱበት ሁሉ የሚከተል ህዝብ የለም። እውነታው ያ ነው። እንደ ትላንቱ እነ ሞንጆሪኖ ብቻ የሚፏንኑበት እነሱ ብቻ የሚወስኑበት የትግራይ ክልል የለም። አለ ቻሌንጅ የሚያደርግ የራሱን ውሳኔ ለመወሰን የራሱን ዕጣ ፈንታ ለመወሰን በተለያየ አይነት መንገድ እየተደራጀ እየተሰባሰበ ያለ አካል ያ አካል እየተሰባሰበ እየተደራጀ ያለው የህዋትን አቅም እየበላ በዚህ አይነት መልኩ አሁን ባለን አቅም ኤርትራን ይዘን ሀገር ለመሆን ጥረት እናደርጋለን ቢሉ ሊፈጠር የሚችለው እንደ ኮርድ የመሆን ጉዳይ ነው። ትግራይ ቢያንስ ሁለት ሀገር ውስጥ ከፊሉ ኤርትራ ከፊሉ ኢትዮጵያ ውስጥ የሚሆንበት እድል ሰፊ ነው። ለዛ ነው እነዚህን ጸባቸው ከኢትዮጵያ ከአማራ ህዝብ ጋር የሆኑ ሰዎችን ሀይ ማለት የሚያስፈልገው፣ ተው ማለት የሚያስፈልገው ለዛ ነው። ይህን ድርጊታቸውን በቀጥታ በተዘዋዋሪ ማበረታታት በታሪክ ዘንድ የሚያስጠይቅ ጉዳይ ነው። ሲሪየስ ነው። ቲፒኤልኤፍ አዲስ አበባ አይመጣም። ቲፒኤልኤፍ ለፌዴራል መንግስቱ ስጋት አይደለም። አዎ ታዲያ ለምን ይሄን ያክል ቦታ ትሰጡታላችሁ? አተውትም እንዴ? ቢያንስ ግን አሁን ያልኩት ነገር ግን ሊሆን ይችላል። አሁን ያልኩት ሊሆን የሚችል ጉዳይ ነው። እሱ ደግሞ ቀላል ኢምፓክት አይደለም፣ ከባድ ነው። ቲፒኤልኤፍ አሁንም በትግራይ ህዝብና በአማራ ህዝብ መካከል ጦርነት ማስጀመር የሚችል አቅም አለው። ቲፒኤልኤፍ አሁንም ቅድም እንዳልኩት ከፊሉን ኤርትራ ውስጥ የመክተት ከፊሉ ደግሞ ኢትዮጵያ ውስጥ እንዲቀር የማድረግ አቅም አለው። ይሄ ቀላል ነው እንዴ? ቀላል ነው? የግድ ስለ ቲፒኤልኤፍ ለማውራት ቲፒኤልኤፍ የሚያደርገውን እንቅስቃሴ ትኩረት ሰጥቶ ለማውገዝ የግድ ለፌዴራል መንግስቱ እኮ ስጋት መሆን የለበት። የግድ ለአጠቃላይ ኢትዮጵያ ስጋት መሆን የለበት። ለትግራይ ስጋት ከሆነ በቂ ነው። ስለፋኑ የምናወራው ሌላ ለኢትዮጵያ መንግስት ስጋት ሆኖ ነው። ባህር ዳር ላይ ቦምብ ወረውራሉ ስለሚል ግለሰብ እና የተወሰኑ ቡድኖች የምናወራው ኮለዛ እኮ አይደል? የቲፒኤልኤፍማ ከዛም ከፍ ያለ ኢምፓክት ያለው ነገር ሊያመጣ ይችላል እና ይሄንን በልኩ ቦታውን በልኩ ተገንዝቦ ከዚህ ድርጊታቸው እንዲታቀቡ ማድረግ ያስፈልጋል። በዚህ እንዲቀጥሉ መፍቀድ ያስፈልጋል። እውነቴን ነው ብሎ ቢያንስ የምንፈራው ነገር የሚመጣ እንኳን ከሆነ እኛ ቢያንስ ከነሱ ተቃራኒ ሆነን እንምጣ። ለራስ ታሪክ ሲባል ማለት ነው።
እንጂ የትግራይን ህዝብ በዚህ አይነት ደረጃ ዋጋ ሊያስከፍል የሚችል አይነት እንቅስቃሴ ውስጥ ሆኖ እያየናቸው። ይሄንንም ደግሞ ቀድሞ የተረዱ ሰዎች አደባባይ ላይ ወጥተው እየተናገሩት ወይዘሮ ኬሪያ የትግራይ ህዝብ ድጋፍ እኮ ይፈልጋል፣ የፌደራል መንግስት ሊደርስለት ይገባል እኮ እያሉ እኮ ዝም ብሎ ማየት አያስፈልግም እኮ እየተባለ እኮ ይሄንን እያየን እነሱም ከብልጽግና ጋር አያይዘን ለነ ዶክተር ደብረጽዮን ከኢትዮጵያ ጋር ከአማራ ጋር ጸብ ላለባቸው ትግራይ ላይ መጥፎ ሊባል የሚችል ጣፋንታ ይዘው ሊመጡ የሚችሉ ሰዎችን በተዘዋዋሪ በቀጥታ መደገፉ ለጊዜው ትክክል አይደለም። ሌላ ጊዜ ግን ከዚህም ከፍ ያለ ትርጉም ሊኖረው ይችላል ነው። Dios